መኻሪጁል ሑሩፍ የፊደላቶች መውጫ ቦታ። ቁርአንን አስተካክለን ለማንበብ ማወቅ ካለብን ዋነኛው ትምህርት ነው። ከመኻሪጁል ሑሩፍ ቀጥሎ ሲፈተል ሑሩፍ ይጠቀሳል፣ እናየዋለን። በዋናነት የፊደላቶች መውጫ ቦታና የፊደላቶች ባህሪን ማወቅ ቁርአንን አስተካክለን ለማንበብ ማወቅ ካሉብን ዋነኛ ነጥቦች ናቸው። ከነዛ መካከል አንዱ የሆነውን መኻሪጁል ሑሩፍ ኢንሻአላህ የምንመለከት ይሆናል። መኻሪጁል ሑሩፍ ማለት የፊደላቶች መውጫ ቦታ ማለት ነው። የአረብኛ ፊደላቶች የየራሳቸው የሆነ መውጫ ቦታ አላቸው። ከዛ ከመውጫ ቦታቸው ስናወጣቸው ነው ትክክለኛ የሆነ ድምጻቸውን ማግኘት የምንችለው ማለት ነው። የአረብኛ ፊደላቶች መውጫ ቦታዎች 17 ናቸው። ከ17 የሰውነታችን ክፍል ላይ ይወጣሉ። እነዚህ 17 መውጫ ቦታዎችን ጠቅለል ስናደርገው ወይም እነዚህ 17 መውጫ ቦታዎች በአምስት የሰውነታችን ክፍል ላይ ይገኛሉ። 17 መውጫ ቦታዎች አሉ ብለናል። 17ቱ መውጫ ቦታዎች በአምስት የሰውነታችን ክፍል ላይ እናገኛቸዋለን። የመጀመሪያው ጀውፍ የምንለው ነው። ጀውፍ ማለት ጉሮሯችንና የአፋችን ክፍተቱ ቦታ ነው። ይሄ የምንመለከተው ከዚህ ጀምሮ እንዳለ ክፍተቱ ቦታ ጀውፍ ይባላል። ከዚህ ቦታ ላይ የሚወጡ ፊደላቶች አሉ፣ እንመለከተዋለን። አንደኛ ጀውፍ ነው። ሁለተኛው ሕልቅ የምንለው ወይም በአማርኛ ጉሮሮ ነው። ጉሮሮ የምንለው ይሄ በወይን ጠጅ የምንመለከተው ክፍል ነው። ከታች ጀምሮ እስከ ላይኛው ከምላሳችን ጀርባ ድረስ ይደርሳል። ይሄ የምንመለከተው ጉሮሮ ክፍል በአረብኛ ሕልቅ ይባላል። ሁለተኛ ዋና የፊደላቶች መውጫ ቦታ የሚገኙበት የሰውነታችን ክፍል ነው። ከዚህ ቦታ ላይ ታችኛው፣ መካከለኛው፣ ቅርቡ እያልን ለሶስት እንከፍለዋለን። ሁለተኛ ጉሮሮ ነው። ሶስተኛው ምላስ ነው። ምላስ እንደምንመለከተው ይሄ እንዳለ ምላስ ነው። ምላስን የኋለኛው፣ የጎን፣ መካከል፣ ፊት፣ ጫፍ እያልን እሱም ይከፋፈላል። በዋናነት ጠቅለል ስናደርገው ምላስ ውስጡ ላይ 10 መውጫ ቦታዎች አሉ። እነዚህ 10 መውጫዎች ጠቅለል ስናደርገው ምላስ ላይ ይገኛሉ። አራተኛው ከንፈራችን ነው። ከንፈራችን ሁለቱ ከንፈሮች የምንመለከተው የአረብኛ ፊደላቶችን ከምናነብባቸው የሰውነታችን ክፍል መካከል ነው። እዚህ ጋር 2 መውጫ ቦታዎች አሉ፣ እንመለከተዋለን። የመጨረሻው ኸይሹም የምንለው ነው። በአማርኛ ሰርን ወይም ኮሽኮሽ ይሉታል። ኑንና ሚም ጉናቸውን የአፍንጫ ድምጻቸውን የምናነብበት የአፍንጫ ክፍላችን ነው። ኑንና ሚም ስናነባቸው ያው በአፍንጫ በኩል ነው ድምጻቸው፣ ግማሽ ድምጻቸው የሚወጣው ጉናቸው ማለት ነው። ያንን ጉና የአፍንጫ ድምጻቸውን የምናነብበት ክፍል ምን ይባላል? ኸይሹም ይባላል ማለት ነው። ስለዚህ እነዚህ 5 ዋና የፊደላቶች መውጫ ቦታዎች ናቸው፣ የሰውነታችን ክፍሎች ናቸው ማለት ነው። የመጀመሪያ ጀውፍን ያለው ጀውፍ ማለት ከታችኛው ጉሮሮ አንስቶ እስከ አፋችን ድረስ ያለው ክፍተቱ ነው። ሁለተኛ ይሄ ጉሮሮ ነው። ሶስተኛ ምላስ፣ አራተኛ ከንፈር፣ አምስተኛ ኸይሹም ማለት ነው። ይሄ በጥቅሉ ነው 17 መውጫ ቦታ ያልነው። ጠቅለል ስናረጋቸው በ5 የሰውነታችን ክፍል ላይ ይገኛሉ ነው። በዝርዝር ስንመለከት ደግሞ የመጀመሪያው መውጫ ቦታ 17 አሉ ብለናል። ከ17ቱ የመጀመሪያው ጀውፍ ነው። ጀውፍ የምንለው ቅድም እንዳነሳ ነው ከታችኛው ጉሮሮ ጀምሮ እስከ አፋችን ያለው እንዳለ ይሄ ክፍተቱ ቦታ ጀውፍ ይባላል። ከዚህ ቦታ ላይ 3 ፊደላቶችን እናነባለን። የመጀመሪያው አሊፍ ናት። አሊፍ መድያ፣ አሊፍ ስኩን ሆና ከፊቷ ፈትሐ ሲመጣ በዚህ መልኩ ቀስቱ እንደምትመለከቱት ከጀውፍ ነው የምናወጣት። ከታችኛው ጉሮሮ ጀምሮ እስከ አፍ ያለው ክፍተቱ በሙሉ አሊፍ የምናነብበት ቦታ ነው ማለት ነው። አሊፍ ስኩን ሆና ከፊቷ ፈትሐ፣ ያ ማለት መድ መሳቢያ ሆና ስትመጣ ማለት ነው። አሊፍ ቁርአን ላይ ከዚህ ውጪ አትመጣም፣ አትነበብም። በዚህ መልኩ ስትመጣ ስለማትነበብ አሊፍ ከጀውፍ ትወጣለን ብለን ቀለል ማድረግ እንችላለን። ከጀውፍ ከሚወጡ ፊደላቶች መካከል የመጀመሪያ አሊፍ፣ ሁለተኛ ዋው መድያ ናት። አሁን እዚች ጋር ጀውፍ ማለት ከታችኛው ጉሮሮ እስከ ከንፈር ያለው ክፍተቱ ቦታ እንዳለ ነው ብለናል። ከዚህ ቦታ ላይ ከሚወጡ ሁለተኛው ፊደል ዋው መድያ ወይም ዋው መሳቢያ ናት። እዚች ጋር ግን ዋው ከመሳቢያ ውጪ ስለምትመጣ ዋው መሳቢያ ብለን መጥቀስ ይኖርብናል። አሊፍ
ሁሌ መሳቢያ ሆና ነው የምትመጣው። ከዛ ውጪ ስትመጣ አትነበብም። ዋው ግን ከመሳቢያ ውጪ የራሷን ችላ ሐረካ ይዛ ትመጣለች። ስለዚህ ከጀውፍ ከሚወጡ ፊደላቶች ስንጠቅስ ዋው መድያ፣ ዋው መሳቢያ ወይም ዋው ስኩን ሆና ከፊቷ ضمህ ሲመጣ ማለት ነው። ዋው ስኩን ሆና ከፊቷ ضمህ ሲመጣ አሁንም ከየት ነው የምናወጣው? ከጀውፍ ከታችኛው ጉሮሮ አንስቶ እስከ ከንፈር ባለው ክፍተቱ እንዳለ ይወጣል። እዚች ጋር መነሳት ያለበት ዋው መድያን ስናነብ ከንፈራችንን እንደምንመለከተው በደንብ ወደፊት እንወስዳለን። በደንብ ወደፊት ካልወሰድን ዋው መድያ ግልጽ ሆና አትወጣም። ትክክለኛ ድምጽ የምናገኘው ከንፈራችንን በደንብ ወደፊት ስንወስድ ነው። በደንብ ማሞጥሞጥ ይሉታል በአማርኛ። በደንብ እናሞጠሙጠዋለን። ፊት ለፊት ክፍል ላይ እንደምትመለከቱት ዜሮ እስከሚሰራ ድረስ ከንፈራችንን በደንብ ወደፊት እንወስዳለን። ቡ ቱ ሱ በደንብ ወደፊት ስንወስድ ዋው መድያዋ ግልጽ ሆና ትወጣለች። በዛ መልኩ ነው ማንበብ ያለብን ማለት ነው። ዋው መድያ ከጀውፍ ትወጣለች። ዋው መድያን ስናነብ ከንፈራችንን በደንብ ወደፊት እንወስዳለን። ፊት ለፊት ክፍል ላይ ትንሽ የዜሮ ቀዳዳ እስከሚሰራ ድረስ ማለት ነው። ሁለተኛ ከጀውፍ የሚወጡ ፊደላቶች መካከል ናት። ሶስተኛ ያ መድያ ናት። ያ መሳቢያ ማለት ነው። ያ መሳቢያ የምትሆነው ያ ስኩን ሆና ከፊቷ ከስራህ ማለት ነው። ያ መድያን ስናነብ ያው ከጀውፍ ነው የምትወጣው። ከታችኛው ጎሮሮ እስከ ከንፈር ባለው ክፍተቱ እንዳለ በዛ መልኩ ትወጣለች። ያ መድያን ስናነብ ደግሞ አገጫችን፣ አገጭ ማለት ይሄኛው የሰውነታችን ክፍል ነው። አገጫችንን ዝቅ እናደርጋለን። በዛ መልኩ ሲሆን ነው ያ መድያ ጥርት ብላ የምትወጣው ማለት ነው። ያ መድያን ስናነብ አገጫችንን ዝቅ እናደርጋለን። ያኔ ጥርት ብላ ትወጣለች። ቢ ቲ ሲ በደንብ ግልጽ ትወጣለች ማለት ነው። በዛ መልኩ እናነባለን። አሊፍን ዋው መድያና ያ መድያን አየን። አሊፍን ደግሞ አፋችንን ክፍት እናደርጋለን። አሊፍን እንደምንመለከተው ሁለቱ ከንፈሮች ይላቀቃሉ። ከንፈር ብቻ ሳይሆን መንገጋችን ድረስ ያለውን ሁለቱ መንገጋዎችን ልቅቅ እናላቃቸዋለን፣ እናራርቃቸዋለን። ያኔ አሊፍ ግልጽ ሆና ትወጣለች። ከጀውፍ ከሚወጡ ፊደላቶች መካከል አሊፍ መድያ፣ አሊፍ ስኩን ሆና ከፊቷ ፈትሐ፣ ዋው ስኩን ሆና ከፊቷ ضمة፣ ያ ስኩን ሆና ከፊቷ ከስራ። እነዚህ ሶስት ፊደላቶች ከጀውፍ የሚወጡ ፊደላቶች ናቸው ማለት ነው። የመጀመሪያው መኽረጅ የመጀመሪያው ከ17ቱ የመጀመሪያው መውጫ ቦታ ጀውፍ። ሁለተኛው ሩቁ የጉሮሮ ክፍል የምንለው ነው። ጉሮሮን ለሶስት እንከፍለዋለን። ሩቁ፣ መካከለኛውና ቅርቡ ብለን ለሶስት እንከፍለዋለን። ሩቁ የምንለው ይሄኛው ነው፣ ሩቁ የጉሮሮ ክፍል። መካከለኛው የምንለው ይሄኛው ነው፣ ቅርቡ የምንለው ይሄኛው ነው። ጉሮሮ ይሄ ከሆነ ለሶስት ስንከፍለው ሩቁ፣ መካከለኛውና ቅርቡ ብለን ለሶስት እንከፍለዋለን። ሁለተኛ መውጫ ቦታ አንደኛ ጀውፍን ጠቅሰናል። ሁለተኛ መውጫ ቦታ ሩቁ የጉሮሮ ክፍል የምንለው ነው። እዚህ ቦታ ላይ ሩቁ የጉሮሮ ክፍልን እናገኛለን። ያው ሩቁ የጉሮሮ ክፍል የምንለው ድምጽ ከሚፈጠርበት አንጻር ነው እያወራን ያለነው እንጂ ጉሮሯችን ያልፋል፣ እስከ ደረታችን ድረስ ይሄዳል። እሱን ሳይሆን እያወራን ያለነው ድምጽ የሚፈጠርበት ክፍል የጉሮሮን ክፍል ነው የፈለግነው። ያንን ክፍል ወስደን ያን ክፍልን ለሶስት ስንከፍለው ሩቁ የጉሮሮ ክፍል የቱ ጋር ይሆናል? ይሄ ማንቁርታችን፣ እዚህ አካባቢ ማንቁርት ነው የምንለው። ወይም በወንዶች ላይ ዝች ጋር እብጥ ብላ ትወጣለች። የጉርምስና ምልክት እብጥ ብላ ትወጣለች። እሷ የምትወጣበት ቦታ ላይ እታችኛው ጉሮሮ ክፍልን እናገኘዋለን። እዚህ ቦታ ላይ ሁለት ፊደላቶች ይወጣሉ። ሐምዛና ሀ ይወጣሉ። ሐምዛንና ሀን ስናነብ የቱ ጋር ነው የምናነበው? ሩቁ የጉሮሮ ክፍል ላይ ታች ወይም ማንቁርት የምንለው የሰውነታችን ክፍል ጋር እናነባለን ማለት ነው። የወንዶች ጋር እዚህ ብጥ ብላ የምትወጣ የጉርምስና ምልክት ነገር አለች። እሷ የምትወጣበት ቦታ ላይ ሐምዛንና ሀ እናነባለን ማለት ነው። እዚህ ጋር በሶስት ምልክት የምንመለከተው የታችኛው ጉሮሮ ቦታ ላይ አውታሩ ሰውቴ የምትባል የሰውነታችን ክፍል ናት። በዚህ በክብ የተቀመጠልን አውታሩ ሰውቴን ትባላለች። የምትዘጋና የምትከፈት የሰውነታችን ክፍል ናት። እየተዘጋች እየተከፈተች ስናነብ ወይም ስንናገር ክፍት ዝግት ትላለች። ሐምዛን ስናነብ ሐምዛ በስኩንን ስናነብ እሷን ዝግት እያደረግን ነው የምናነበው። ታችኛው ጉሮሮ ክፍል ላይ ሐምዛን በስኩን ስናነብ ዝግት እናረጋለን። አውታሩ ሰውቴን ዝግት እናረጋለን። ቁርጥ ይላል ድምጻ። የ
ቁርጥ ከሚሉ ድምጻቸው ከሚቋረጡ ፊደላቶች መካከል ናት። ሲፋቱል ሑሩፍ ላይ የምንመለከተዋለን። ቁርጥ የሚል ድምጽ ነው ያላት። ድምጿን ቁርጥ እያደረግን ነው የምናነበው። በቃ ድምጿ ቁርጥ ነው የሚለው። ከዛ የሚቀጥል ድምጽ የለም። ለምሳሌ እያየነው እንሂድና አሁን የእሙሩኩም ይላል። ሀምዛ ስኩን አለ። አሁን ይሄን ሀምዛን ስኩን ስናነብ ድምጿ ተቋረጠ። ከዛ ሚሙን ነው የምንቀጥለው። የሙሩኩም እንላለን እንጂ የእሙሩኩም አንልም። የእ ተብሎ አይቀጥልም ድምጿ። ካልን በኋላ ድምፁ ከተቋረጠ በኋላ ሚምን ነው የምናነበው ማለት ነው። ጂት ዩሚኑን በቃ ቁርጥ እያደረግን ነው የምናነበው። ያም የሆነው ደግሞ ታችኛው ጉሮሮ ክፍላችን ላይ አውታሩ ሰውት የምንላት የሰውነታችን ክፍል ዝግት ነው የምትለው። ያ ደግሞ ድምፁን ያቋርጠዋል ማለት ነው። ስለዚህ ስናነብ ሀምዛ በስኩን ስናነብ እየከፈትን የሚል ድምፅ ማውጣት የለበትም። ቁርጥ ካለ በኋላ የሀምዛ ድምፅ ያልቃል ማለት ነው። ሙተሐሪክ ስትሆን ደግሞ ፈትሐ ወይም ከስራህ ወይም ضمህ ስትሆን ደግሞ የተዘጋውን እየከፈትን እናነባለን። ይህም ታምቆ የሚለቀቅ አይነት ድምፅ ነው የሚኖራት። ኡ ኢ በዛ መልኩ ለምሳሌ አንፉሰሁም የሚለው የተዘጋውን ክፍት እያደረግን አንፉሰሁም ኢያክ ኡንዚል በዚህ መልኩ ዝግት የተዘጋ የተቋረጠ ድምፅ እየለቀቅን እናነባለን ማለት ነው። በዛ መልኩ ሌሎቹንም ተረዱት። ኸይር ሀምዛ እታችኛው ጉሮሮ ክፍል ላይ አውታሩ ሰውቲን ትባላለች። እሷን እየዘጋን ሀምዛ በስኩን እናነባለን። እየከፈትን ደግሞ ሙተሐሪክ እናነባለን ማለት ነው። እዛው ቦታ ላይ ሀ ትወጣለች። ሀን ስናነብ ደግሞ የሚዘጋና የሚከፈት ነገር የለም። እዛው ክፍት ባለበት ቦታ ላይ ትንሽዬ እንቅስቃሴ ይኖራል። እዛው ቦታ ላይ ሃን እናነባለን። ሀ ሁ ሂ በዛ መልኩ እናነባለን። ምሳሌ አንድ ሁለት እንመልከትና አህዋአሁም ኢህቢጡ ዩህረዑን በዚህ መልኩ ሃን ታችኛው ጉሮሮ ክፍል ሙተሐሪክ ስትሆን ሀባአ ሂ የሂዲ ሁዳ በዚህ መልኩ ሙተሐሪክ ስትሆን እናነባለን ማለት ነው። ሁለተኛ መውጫ ቦታችን ነው ሩቁ የጉሮሮ ክፍል። ሶስተኛው መካከለኛው የጉሮሮ ክፍል ነው። ሩቁን አይተናል። ሩቁ የጉሮሮ ክፍል ከተመለከትን በኋላ ቀጥሎ የምናገኘው ማን ነው? መካከለኛው ጉሮሮ ክፍል ነው። ሩቁ ያልነው ይሄኛው ነው። ከሱ ከፍ ስንል መካከለኛ ጉሮሮ ክፍል እናገኛለን። በዚህ መካከለኛው ጉሮሮ ክፍል ላይ ማንና ማን ይወጣሉ? አይንና ሃን ይወጣሉ። አይንን እናወጣለን እንዲሁም ደግሞ ሃን እናወጣለን ማለት ነው። መካከለኛው የጉሮሮ ክፍል አይንን ስናነብ መካከለኛው ጉሮሮ ክፍል ላይ እቺ ቀንድ የምትመስለው ሊሳነል ሚዝማር ትባላለች። አይንን ስናነብ ይህን የምላሳችን የኋለኛውን ክፍል ወደ ኋላ ግፍት እናደርገዋለን። ያኔ ሊሳነል ሚዝማር ወደ ኋላ ትመለሳለች። ያኔ አይን ድምፅ ላይ ጣልቃ ትገባና የአይንን ከፊሉን ድምፅ ታግድበታለች። በዛ መልኩ ነው አይን ቃናዋ የሚወጣው። የአይን ድምፅ ከፊሉ ይታገታል፣ የቀረው ድምፅ ነው የሚወጣው። ያኔ ነው አይን ድምጿ የሚመጣው ማለት ነው። ይሄኛው የምላሳችን የኋለኛውን ክፍል ወደ ኋላ ግፍት እናደርገዋለን። ያኔ ሊሳነል ሚዝማር ወደ ኋላ ትመለሳለች። ያኔ ከፊል ድምፅ ይታገዳል፣ የቀረው ድምፅ ሲወጣ አይን ቃናዋን እናገኛለን ማለት ነው። በዛ መልኩ ማለት ነው። እዛው ቦታ ላይ ሐርፈል ሃን እናነባለን። ሃን መካከለኛው ጉሮሮ እናነባለን። ሃ መካከለኛው ጉሮሮ ላይ ልክ አንድ ሰው ሮጦ ሲያቆም የሚያወጣው ትንፋሽ አይነት ድምፅ አላት። የሮጠ መሀል ላይ ሩጫውን ቁርጥ ቢያረቀው የሚያወጣው ትንፋሽ የሚለው እንደዚህ አይነት ድምፅ አላት። የሆነ ሲያቋርጥ ሩጫውን የሚወጣ አይነት ትንፋሽ አይነት ድምፅ አላት። ሐ ሑ
አህ አህ። በዛ መልኩ መካከለኛው ጉሮሮ ላይ ሓንም እናነባለን ማለት ነው። ምሳሌ አንድ ሁለት እንመልከትና የመጀመሪያው አዕ መካከለኛው ጉሮሮ ምላሳችንን ወደ ኋላ እየገፋ ነው። አዕለም ኢዕተደው ኡዕቡዱ በስኩን ሙተሐሪክ ስትሆን ዓሊምቱም ዒደተሁም ዑምያ። በዛ መልኩ ሌሎቹንም ይዩትና ሓ እዛው ቦታ ላይ አሕሰን ኢሕሳና ኡሕሲርቱም በሙተሐሪክ ሓዘር ሒጦ ሑስና። በዚህ መልኩ ማለት ነው። አራተኛው ቅርቡ የጉሮሮ ክፍል ነው፣ ወይም በአረበኛ አድነል ሐልቅ የምንለው ነው። ቅርቡ የጉሮሮ ክፍል ላይ እንደምንመለከተው ቅርቡ ማለት ጉሮሮ የሚጀምርበት ማለት ነው። ጉሮሮ የሚጀምርበት ቦታ እስከ ምላሳችን ጀርባ ድረስ ይመጣል ማለት ነው። ምላሳችን ጀርባ እዚች ጋ ይችኛዋ ጫፋ ጥልጥል ያለችው ይሄ ከኋላ ጋር ያልተለጠፈችው እንጥላችን ናት። እንጥል ያለበት ቦታ ድረስ ይመጣል ማለት ነው፣ ጉሮሮአችን ማለት ነው። እሷ እንጥል ያለችበት ቦታ ላይ ሐርፈል ገይንን እናነባለን። ሐርፈል ገይን እዛው ቦታ ላይ ጉሮሮ የሚጀምርበት ቅርቡ የጉሮሮ ክፍል ላይ እንጥላችን ያለበት ቦታ ላይ ሐርፈል ገይንን እናነባለን። ትንሽዬ ከፍ አድርገን እዛው ቅርቡ የጉሮሮ ክፍል ነው፣ ግን ትንሽዬ ልዩነት አለው። እዛው ቦታ ላይ ደግሞ ማን እናነባለን? ሐርፈል ኸን እናነባለን ማለት ነው። ልዩነቱ ትንሽ ነው። ሁለቱም ቦታ ሐርፈል ኸም ሐርፈል ገይን የሚወጡበት ቦታ ቅርቡ የጉሮሮ ክፍል ነው የምንለው። ትንሽ ግን ልዩነት አላቸው። ስለዚህ ሐርፈል ገይንን እንጥላችን ያለበት ቦታ ላይ እናነብና ሐርፈል ገይንን ካገኘ ነው ትንሽዬ ከፍ አድርገን ደግሞ ኸን እናነባለን። ወይም ኸን ካገኘ ነው ደግሞ ትንሽዬ ዝቅ አድርገን ሐርፈል ገይንን እናነባለን ማለት ነው። ገይን ቅርቡ የጉሮሮ ክፍል ትንሽዬ ደግሞ ከፍ አድርገን ሐርፈል ኸ በዛ መልኩ እናነባለን ማለት ነው። ምሳሌ ስንመለከት ሐርፈል ገይን በስኩን አግኒያ ኢግተረፍ ኡግሺየት በሙተሐሪክ ገይብ ጊሻዋ ጉልፍ። በዚህ መልኩ ገይን እናነባለን። አኽረጁኩም ኢኽቲላፍ ኡኽሪጀት በሙተሐሪክ ኸተም ኺልፈ ኹዙ። በዚህ መልኩ እናነባለን ማለት ነው። ጠቅለል ስናደርገው ዛሬ የተማርነው አራት የአረብኛ መውጫ ቦታዎች 17 ናቸው አለን። ከ17ቱ አራቱን አየን። የመጀመሪያ ያየነው ጀውፍ ነው። ጀውፍ ማለት ከታችኛው ጉሮሮ ጀምሮ እስከ አፋችን ያለው ክፍተቱ እንዳለ ክፍተቱ ጀውፍ ይባላል። ከዚህ ቦታ ላይ 3 ፊደላቶች ይወጣሉ። ሶስቱ የመሳቢያ ፊደላቶች አሊፍ ስኩን ሆና ከፊቷ ፈትሐ፣ ዋው ስኩን ሆና ከፊቷ ዶማ፣ ያ ስኩን ሆና ከፊቷ ከስራ። የመጀመሪያ መውጫ ቦታ ጀውፍ። ሁለተኛ ሩቁ የጉሮሮ ክፍል ነው። ሩቁ የጉሮሮ ክፍል የምንለው ማንቁርታችን ያለበት ቦታ ወይም ወንዶች ላይ ብጥ ብላ የጉርምስና ምልክት የምትወጣበት ቦታ ላይ ሁለተኛ መውጫ ቦታ እናገኛለን። ከዚህ ቦታ ላይ 2 ፊደላቶች ይወጣሉ፣ ሐምዛና ሀ ይወጣሉ። ሶስተኛ መውጫ ቦታ መካከለኛው ጉሮሮ ክፍል የምንለው ነው። መካከለኛው ጉሮሮ ክፍል ላይ አይንና ሃን እናወጣለን። አራተኛ መውጫ ቦታ
ቅርቡ የጉሮሮ ክፍል ነው። ቅርቡ የጉሮሮ ክፍል ላይ ደግሞ ገይንና ኻን እናወጣለን። የዛሬው ትምህርታችን ይህን ይመስላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።